ሰላም እንደምናላችሁ ውድ የግሎባል ኒውስ ተከታታዮቻችን፣ ከግሎባል ኒውስ ለምሽት የመራረጥናቸው መረጃዎቻችንን ወደ እናንተ እናደርሳለን። በቅድሚያም ዋና ዋናዎቹን እናስደምጣችኋለን። ዛሬ እንግዲህ እንደተለመደው የተለያዩ መረጃዎችን ይዘናል። ተከታታዮቻችን በቀዳሚነት ወደ እናንተ የምናደርሰው ዩናይትድ አረብ ኤሚሬትስ ታዋቂውን የይዘት ፈጣሪ አቤል ብርሃኑን በተመለከተ እንግዲህ አዲስ ነገር ይዞ ብቅ ብሏል። ዛሬ በተሰማ የመረጃ ምንጭ እንግዲህ በይዘት ፈጣሪነቱ የሚታወቀው አቤል ብርሃኑ እንግዲህ ከዩናይትድ አረብ ኤሚሬትስ አዲስ ነገር ተበርክቶለታል። ለምሽት መርጠነዋል፣ ወደ እናንተ እናደርሳለን። በሌላ መረጃችን ደግሞ ቶታል ነዳጅ ማደያም ከኢትዮጵያ ጠቅልሎ ሊወጣ መሆኑ ተሰምቷል። የፈረንሳዩ ግዙፍ የነዳጅ ኩባንያ ቶታል ኢነርጂ በኢትዮጵያ ውስጥ እንግዲህ ያሉትን ማደያዎችን ሁሉ ዘግቶ ለሌላ አካል በማዞር ከሀገር ሊወጣ መሆኑም ነው የተሰማው። ለማን ነው የሚሸጠው? መረጃውን እንነግራችኋለን። ውድ የግሎባል ኒውስ ተከታታዮቻችን፣ በሌላ መረጃችን ደግሞ ሰባተኛው ሀገራዊ ምርጫ ጋር ተያይዞ ፓርላማ አንገባም ያሉ እጩ ተመራጮችን ጉዳይ የምንነግራችሁ ነው የሚሆነው። 2 የህዝብ ተወካዮችና 5 የክልል ምክር ቤት ወንበሮችን ያሸነፉ አካላት ናቸው እንግዲህ ወደ ፓርላማ አንገባም ያሉት ተብሏል። እሱንም የምንነግራችሁ ነው የሚሆነው። በሌላ ዜናችን ደግሞ ዛሬ በወጣ የመረጃ ምንጭ እስካሁን ተሰምቶ በማይታወቅ መልኩ ወጥቶ የነበረው የነዳጅ ዋጋም እጅጉን መቀነሱም ተሰምቷል። በሆርሙዝ ወሽመጥ ታሪካዊ የነዳጅ ፍሰት መመዝገቡና የነዳጅ ዋጋ መቀነሱም ነው የተሰማው። ስለዚህም ጉዳይ መረጃዎችን አሰባስበናል፣ እንነግራችኋለን። ቻናሉን ላይክ እና ሼር እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በዚሁ እኛ ወደ መረጃችን እናልፋለን። በቀዳሚነትም እንግዲህ ወደ እናንተ ከምናደርሳቸው ዜናዎቻችን መካከል የአቤል ብርሃኑን ጉዳይ እናስቀድማለን። አቤል ብርሃኑ እንግዲህ ከዩናይትድ አረብ ኤሚሬትስ የ10 ዓመት የጎልደን ቪዛ እንዲያገኝ ተደርጓል። ለመሆኑ የጎልደን ቪዛ ሲባል ምንድን ነው? አቤል ብርሃኑ ምን አድርጎ ነው ይህ ነገር የተሰጠው? የሚያስገኝለትስ ጥቅም ምንድን ነው? በቀዳሚነት ወደ እናንተ እናደርሰዋለን። የጎልደን ቪዛ ለረጅም ጊዜ የሚቆይ በሀገር ውስጥ በነጻነት የመኖርና የመስራት መብት የሚሰጥ የነዋሪነት ፈቃድ ነው። ለአንድ ተጓዥ ጋዜጠኛ ይህንን ቪዛ ማግኘት በርካታ ልዩ ልዩ ጥቅሞችንም ያስገኝለታል ተብሎ ነው የሚጠበቀው። ከነዚህ ውስጥ ደግሞ በመጀመሪያነት የሚጠቀሰው ከቪዛ ውጣ ውረድ ነፃ መሆንን ወይም ደግሞ ትራቨል ፍሪደምን እንዲኖር በማድረግ ትልቅ የሆነ አበርክቶ ይኖራል ተብሎ ይታሰባል። የመግቢያና የመውጫ ነፃነት ይሰጣል። ተጓዥ ጋዜጠኞች ለአንድ ዘገባ ወይም ደግሞ አስቸኳይ ክስተት በፍጥነት ከሀገር መውጣትና መግባት ይኖርባቸዋል። ጎልደን ቪዛም በየዓመቱ አዲስ ቪዛ ጠይቅን ወይም ደግሞ የቱሪስት ቪዛ የማደሰን ቢሮክራሲ ያስቀራልም ተብሎ የሚጠበቀው። የፓስፖርትና የጉዞ ምቾትን በማመቻቸት ትልቅ የሆነ አበርክቶ እንደሚኖረውም ብዙዎች ይናገራሉ። ለምሳሌ የዩናይትድ አረብ ኤሚሬትስ ወይም ደግሞ የአውሮፓ ህብረት ጎልደን ቪዛ ካላቸው ያለምንም ተጨማሪ ቪዛ ወደ ሌሎች በርካታ ሀገራት በቀላሉ መጓዝ ያስችላቸዋል ተብሎ የሚጠበቀው። እንደዚሁም ደግሞ የጎልደን ቪዛ ከሚሰጣቸው ሌሎች አገልግሎቶች መካከል ደግሞ የረጅም ጊዜ መረጋጋትና የመነሻ ጣቢያ ወይም ደግሞ ቤዝ ስቴሽን ማግኘትም ይሄ ሌላኛው አገልግሎቱ ነው። ጋዜጠኞች በአንድ አካባቢ ላይ በጥልቀት ለመጓዝ ለምሳሌ በመካከለኛው ምስራቅ፣ ለአውሮፓ ወይም ደግሞ በኤዥያ በዚያ ቀጠና ውስጥ የሚገኝ ዋና ከተማን እንደ መነሻ ጣቢያ ወይም ደግሞ ሀብ መጠቀም ይፈልጋሉ። ጎልደን ቪዛ አብዛኛው ጊዜ ከ5 እስከ 10 ዓመታት የሚያገለግል በመሆኑ ጋዜጠኛው ሳይጨናነቅ ቋሚ መኖሪያና የቢሮ እቃዎችን አደራጅቶ ስራውን እንዲሰራ የሚያደርገዋል ተብሎ ይጠበቃል። የሙያና እንደዚሁም የፋይናንስ ነፃነት በመስጠትም ጎልደን ቪዛም የራሱ የሆነ ጠቀሜታም ይኖረዋል። በተለምዶ የስራ ቪዛ ከአንድ የተወሰነ የሚዲያ ተቋም ጋር የተሳሰረ ነው። ጎልደን ቪዛ ግን ጋዜጠኛው በራሱ ስም ወይም ደግሞ ፍሪላንስ እንዲሰራ ነፃነት ይሰጠዋል። ከተለያዩ ዓለም አቀፍ የዜና ወኪሎች ጋር በነፃነት ውል መፈራረም ይችላል ተብሎ ነው የሚጠበቀው። ሌላው በትልቁ የሚነሳው ደግሞ የደህንነትና እንደዚሁም የጥበቃ ዋስትና በመስጠት ጎልደን ቪዛ የራሱ የሆነ ጠቀሜታ ይኖረዋል ተብሎ ይታሰባል። ጋዜጠኞች አደገኛ ወይም ደግሞ ውጥረት በሚበዛባቸው ቀጠናዎች ውስጥ ሊሰሩ ይችላሉ። አንድ አስተማማኝና እንደዚሁም የተረጋጋ ሀገር ውስጥ የጎልደን ቪዛ መኖሩም አስገዳጅ ሁኔታዎች ሲፈጠሩ በፍጥነት ተመልሶ የሚጠለሉበት ደህንነትም የተጠበቀ መሸሸጊያ እንዲሰጣቸው ያደርጋል። እነዚህን እንግዲህ የጎልደን
የጎልደን ቪዛ የተሰጠው አካል ሁሉ ሊጠቀምባቸው እንደሚችል ወይም ደግሞ እነዚህን የመሳሰሉ እድሎችን ሊሰጥ እንደሚችል ይነገርለታል። በመሆኑም ታዋቂው የይዘት ፈጣሪ አቤል ብርሃኑ የተባበሩት አረብ ኤሚሬትስ የ10 ዓመት የጎልደን ቪዛ ተሸላሚ መሆኑ ተሰምቷል። ዛሬ ማምሻውን በወጣ መረጃም ታዋቂው ኢትዮጵያዊ የይዘት ፈጣሪ አቤል ብርሃኑ ወይም ደግሞ በቅጽል ስሙ የወይኗ ልጅ ከተባበሩት አረብ ኤሚሬትስ መንግስት የ10 ዓመት የጎልደን ቪዛ ሽልማት ማግኘቱን ይፋ አድርጓል። አቤል ይህንን ከፍተኛ እውቅና ያገኘው በይዘት ፈጠራ ዘርፍ ባለው ያልተቋረጠ ጉዞ ሲሆን ይህም የረጅም ጊዜ ቪዛ ወደፊት ለሚሰራቸው ዓለም አቀፍ የጉዞ ዶክመንተሪዎችና ሌሎችም ተያያዥ ስራዎች ወርቃማ ዕድልን እንደሚሆንለት ተገልጿል። ዓለምን የመዞር የልጅነት ህልሙን እውን እያደረገ የሚገኘው አቤል ብርሃኑ የተባበሩት አረብ ኤሚሬትስ ከሀገሩ ወጥቶ ዓለምን ማሰስ ሲጀምር የተጓዘባትን ሁለተኛዋ አገር እንደነበረችም አስታውሷል። ለዚህ ታላቅ ስኬት መሳካት መንገዱ ላቀናለት ልዑል እግዚአብሔር ምስጋናውን ያቀረበው የይዘት ፈጣሪው ከጀርባው በመሆን ለደከሙለት በማህበራዊ ሚዲያም ስራዎቹን ዘወትር ለሚከታተሉ አድናቂዎቹ እንደዚሁም ደግሞ ይህንን እድል ለሰጠው የተባበሩት አረብ ኤሚሬትስ መንግስት የላቀ ምስጋናውን አቅርቧል። ሽልማቱና ስኬቱ የእናንተም ጭምር ነው በማለት ደስታውን ከመላው ተከታይ ቤተሰቦቹ ጋር የተጋራው አቤል ብርሃኑ አሁንም ዓለምን የማሰስ ስራውን አጠናክሮ እንደሚቀጥልም አረጋግጧል። ውድ የተከበራችሁ ግሎባል ኒውስ ተከታታዮቻችን ወደ ሌላኛው መረጃችን ስናልፍ ደግሞ ቶታል ነዳጅ ማደያ ከኢትዮጵያ ጠቅልሎ ሊወጣ መሆኑ ተሰምቷል። የፈረንሳዩ ግዙፍ የነዳጅ ኩባንያ ቶታል ኢነርጂም በኢትዮጵያ ውስጥ ያሉትን የነዳጅ ማደያ ለኦላ ኢነርጂ በመሸጥ ከሀገሪቱ የነዳጅ ችርቻሮ ገበያ ሊወጣ መሆኑ ተዘግቧል። ብር ሜትሪክስ እንዳስነብበው ሁለቱ ተቋማት ወደ 120 የሚጠጉ የቶታል ነዳጅ ማደያዎችን ሽያጭ በተመለከተ ከስምምነት ላይ ደርሰዋል። ሆኖም የሽያጩ የገንዘብ መጠን እስካሁን ያልታወቀ ሲሆን ኩባንያዎቹም ስምምነቱን እስካሁን በይፋ አላረጋገጡም። ከፈረንጆቹ 1950 ጀምሮ በኢትዮጵያ ምርትና አገልግሎቱን ሲያቀርብ የቆየው ቶታል ኢነርጂም ይህንን ውሳኔ ያሳለፈው በዓለም አቀፍ ደረጃ የችርቻሮ ገበያውን ለማስተካከል ከያዘው ስትራቴጂ አኳያ መሆኑ ተጠቁሟል። የሽያጭ በህግ አግባብ ጸድቆ ከተጠናቀቀ ቀድሞ ኦይል ሊቢያ በመባል የሚታወቁና በመላ አፍሪካ ሰፊ ተደራሽነት ያለው ኦላ ኢነርጂም በኢትዮጵያ የነዳጅ ስርጭት ገበያ ላይ ያለውን ድርሻና አቅም በእጅጉ ያጠናክረዋል ተብሎ ይጠበቃል። ወደ ግሎባል ኒውስ ተከታታዮቻችን አሁንም ዜናዎቻችን እንደቀጠሉ ናቸው። ከወደ ፓርላማ የተሰማ ዜናንም ወደ እናንተ እናደርሳለን። በ2018 ሀገራዊ ምርጫ 2 የህዝብ ተወካዮችና 5 የክልል ምክር ቤት ወንበሮችን ያሸነፈው ትብብር ለኢትዮጵያ አንድነት ጥምረት መቀመጫዎቹን ላለመረከብ መወሰኑን አስታውቋል። የጥምረቱ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁም ለቢቢሲ እንደገለጹት ውሳኔው ምርጫውንም ከመቀበል ይልቅ መንግስትን ወደ ድርድር ጠረጴዛ ለማምጣትም እንደ መደራደሪያ መሳሪያ ለመጠቀም ነው ተብሏል። መንግስት ለሰላም፣ ለእስረኞች መፈታትና ለፖለቲካ ምህዳሩ መስተካከል ቀና ምላሽ ከሰጠ ጥምረቱ ውሳኔውን ሊቀይር እንደሚችልም ተጠቁሟል። የፓርቲውን የጋራ አቋም ጥሰው በግል ምክር ቤት የሚገቡ ተመራጮች ካሉ እስከ ፓርቲ ማባረር የሚደርስ ጠንካራ የስነ ምግባር እርምጃ እንደሚወሰድባቸውም ኃላፊው አሳስበዋል። መረጃው የቢቢሲ አማርኛ ነው። በሌላ መረጃችን ደግሞ በሆርሙዝ ወሽመጥ ታሪካዊ የሆነ የነዳጅ ፍሰት መመዝገቡና የነዳጅ ዋጋ መቀነሱ ተሰምቷል። በሆርሙዝ የባህር ወሽመጥ በኩል በአንድ ቀን ውስጥ ብቻ 19 ሚሊዮን በርሜል ድፍድፍ ነዳጅ በመጓጓዝ ታሪካዊ ክብረ ወሰን መመዝገቡን ፕሬዚዳንት ዶናልድ ትራምፕ አስታውቋል። ይህንን ከፍተኛ አቅርቦት ተከትሎ በዓለም አቀፍ ገበያ ላይ የነዳጅ ዋጋ በከፍተኛ ሁኔታ መቀነስ ጀምሯል። ፍሰቱ ያለምንም የደህንነት ስጋት መከናወኑ ለዓለም ኢኮኖሚ መረጋጋትና ለአቅርቦት ሰንሰለቱ መሳለጥ ትልቅ አስተዋጽኦ እንዳለው ባለሙያዎች ገልጿል። በአሁኑ ወቅትም የብሬንት ድፍድፍ ነዳጅ ዘይትም በበርሜል በ74.19 እየተገበያየ ነው ተብሏል። ወደ ግሎባል ኒውስ ተከታታዮቻችን መረጃዎቻችን የተከታተላችኋቸውን ይመስላሉ። ከግሎባል ኒውስ ሌሎች መረጃዎችም እንዲደርሷችሁ ቻናሉን ላይክ እና ሼር እንደዚሁም አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ስለተከታተላችሁን እናመሰግናለን። ምሽታችሁ ያማረ ይሁን። ሰናይ ጊዜ